ያፌት በህይወት ቢኖር ምን ታረጋለሽ? ያፌት ማለት ልጅ ያፌት ነው ወይስ? አይ ያፌት ትልቁ። ምን የማደርግ ይመስላል? እሱንማ እኔ ላንቺ ተውት። አንቺ መልሽ። ምንም አላደርግም። ያው ይቅርበልኝ ካለ ይቅርለውና ህይወት ይቀጥላል። ምን ከምርሽ ነው? እኔ ጨረቃ ይቅርብየው ህይወት ይቀጥላል ነው ያልሽው? አዎ ሌላ ምን ማድረግ እችላለሁ? ከምርሽ ነው? ይፉ እንደዚህ ነው የምታረጊው? ምን ነው አጠፋው እንዴ? አይ አንቺ ምንም አላጠፋሽም። የኔ አኩራፊ እውነት እንደው አስችሎኝ ዝም የምለው ይመስልሃል? አስበው እስኪ ወንድምህ እንደሆነ እያወቀ ስትወጋ አይኑ ያየ እስትንፋስ እንዲቋረጥ ያደረገ ሰው፣ አባዬን የገደለ ሰው፣ ስንት ነገር ያደረገ ሰው ይቅርብየው ህይወት የሚቀጥል ይመስልሃል? እንደዚህ ስላመንከኝ እንኳንም በህይወት አልኖረ አሊያ የማደርገውን ነገር አላውቅም ነበር። አስበው እስኪ በህይወት ኖሮ ፊት ለፊት ባየው። ብቻ ተው ይሄ ጭራቅ። አንተ ጅል ስታይ በጣም ጅል አድርገህ ነው አይደል የምታስበው? እድሜ ላንተ የራሴን ጥላ እንኳን እንዳላምን አድርገኝ። በአሁኑ ጅሉ አንተ እዚህ ቤት ውስጥ የቱ ጋር እንደተቀመጠ ማታውቀው መቆጣጠሪያ ካሜራ እያንዳንዱ የምታደርገውን ነገር አውቅ። ጅል ቆይ መጣ ጠብቀኝ። ሐረግ ድራማ በምዕራፍ 2 ላይ ብዙዎቹ ቦታ ተቀያይሯል። እናንተንም ግራ ሊገባቸው የቻለው ነገር ይሄ ነው። ያፌት በዚህኛው ለጥሩ ሰው ሆኖ እየሰራ ነው ያለው። ናታን ደግሞ ያፌትን እድሜ ልኩን እያሰቃየው አብሮት እንደሚቀጥል ቃል እየገባለት ነው ያለው። በሌላ በኩል ናታን ለኤፍራታ ምናልባት እንኳን ያፌት ወደ እሷ ቢመጣ ምንድነው አቋሟ የሚለውን ለማየት ያኔ ሲጠይቃት የነበረው ጥያቄ ነበረ። ምናልባት ያፌት ባይሞትና አሁን ላይ ቢመጣ ይቅርታ ታደርጊለታለሽ ወይ ብሎ ሲጠይቃት ለመጀመሪያ ጊዜ አዎ ይቅርታ አደርግለታለሁ ነበር ያለችው። ከዛ በኋላ ግን ናታን ማክሮፉን ስታይ እንዴት ይቅርታ ምለው ይመስላል። ያን ሁሉ ካደረገም በኋላ የያፌት ትክክለኛና ዋናው ትልቁ ጥፋት የት እንደነበረ ታውቃላችሁ? በሐረግ ድራማ ላይ በክፍል 136 ሊያልቅ አካባቢ ላይ ቢኒያም ናታንን በጩቤ ወግቶት ነበረ። በዛን ሰዓት ላይ ናታን መሬት ላይ ወድቆ ማንም የሚያነሳው ሰው ሲያጣ ያፌት ግን ያኔ አይቶት ዝም ብሎ ነበር ያለፈው። ወንድሜ የሆንክ እያወቅ እኔ እንኳን አላቅም ነበረ እና ወንድምነትህን ያኔ ነበር የተውኩ፣ እኔን እንድሞት ነበረ ጥለኝ ሄድከው። ስለዚህ በዚህ ሁኔታ ላይ መቼም ተመልሰን እኔ እናንተ እንደ ወንድማማቾች መሆን አንችልም ይለዋል። ያፌት እሱ ማስመሰል ባለበት ሰዓት ላይ እያስመሰለን ያለው አውቆ እንደ እብድና መድኃኒቱ ሰርቷል ብሎ እንዲታየው ብቻ እንደዛ እያደረገ ነው ያለው። በነገራችን ላይ ያፌት አሁንም ቢሆን ማምለጫ መንገድ እየፈለገ ያለው ወደ ውጭ ወጥቶ ማንን ሊበቀል ይሆን? ናታንና ኤፍራታ ግራ የገባቸው አንድ ነገር አለ። ከጀርባቸው ድጋሚ ሌላ ጠላት አፍርቶ እነዛ ጠላት ማን ናቸው? በምዕራፍ 1 እና በምዕራፍ 2 መሃል ላይ ያመለጣችሁ ብዙ ነገሮች አሉ። የአመታት ልዩነት ነው የተፈጠሩት። ልጁም እንደዛ እያደገና ኤፍራታም ቢሆን ያፌት አንድ ላይ በሰላም እየኖሩ ባለበት ሰዓት ላይ ድንገት ልጃቸው በአንድ ሰው ይነጠቃል። ማንነቱ አሁን ድረስ ናታንም ቢሆን ኤፍራታም አያውቁት። እነዛ ሰዎች ግን ትላልቅ ድርጅት ያላቸው ሰዎችና የራሳቸው የሆኑ ትላልቅ እንትኖች ናቸው፣ መጥፎ ሰዎች ናቸው። ስለዚህ በዚህ ሁኔታ ላይ እየቀጠለ ያለው ያፌት እነዛን ሰዎች ማግኘት ይፈልጋል። በዚህ በኩል ደግሞ ናታንም እንደዛው የልጄን ገዳዮች ማግኘት ይፈልጋሉ ይላል። ቢኒያምና ሌሎች ግብረ አበሮቹ ደግሞ በድብቅ ለነ ናታን ቤተሰቦች ከለላ ሆነዋል። ለምሳሌ ጽዮንን የምትሄድበትንና ማንም ሰው መጥቶ እንዳይጎዳት እየጠበቀላት ነው ያለው። በሌላም ያው ሉሊትን ታውቋታላችሁ አብዛኞቻችሁ፣ እንደ እብድ ሆና ውጪ እየተጎነች ነው ያለችው።
መጀመሪያውኑ ግን በትክክለኛ መልኩ አብዳ ነበረ ወይንስ ፖሊሶች እንዳይዟት ነበር ያንን ነገር ያደረገችው? ከጊዜ በኋላ ግን እብደቷን መተው እንዳለባትና የራሷን መንገድ መቀጠል እንዳለባትም ጭምር ስላወቀች ከቢንያምና ከጓደኞቹ ጋር ሆና አንድ ነገር ትጀምራለች። ያም ስለላ ነበረ። ወደዛ ቤት ውስጥ መመለስ የምትፈልገው ለሌላ ነገር ናቸው። አሁን ላይ ሁሉም ተጎዳድተዋል። ናታንም ኤፍራታም የራሳቸው የሚሉትን ህይወታቸውን ማለት ይቻላል አጥተዋል። በዛ መንገድ ድጋሚ ማንም እነሱን መጥቶ ሊጎዳቸው የሚፈልግ አይመስለኝም፣ ሉሊትም ብትሆን ያፌት። ስለዚህ ምክንያት ያላቸው ሌሎቹ ሰዎች ናቸው፣ እነዛ የማይታወቁ ሰዎች። ናታን የሚፈልጋቸው የልጁን ገዳይ የሆኑትን ሰዎች። ያፌት ከዛ ቦታ ማምለጡ ለናታንም ሆነ ለኤፍራታ ምንም አይነት ጉዳት የሚያመጣባቸው አይመስለኝም። ይሄን ያልኩበትን ምክንያት እነግራችኋለሁ። የመጀመሪያው ነገር ከዚህ በፊት ሁለቱ ተጣልተው ድጋሚ መታረቅ ያለባቸው ሰዓት እንጂ ጽዮንን ደግሞ መልሶ ማግኘት ይፈልጋል ያፌት። ስለዚህ ሌላዎችን ሰዎች ወይንም የሷ የሚሉትን ሰዎች መጉዳት አይፈልግም። እሷን ብቻ በሰላም ያገኛል። ለቢንያምም እየተጣጣሩ ያሉት ያንን ለማስተካከል ነው። ቢንያም ከዚህ በፊት ትልቅ ጥፋት አጥፍቷል። ገዛ ጓደኛውን ናታንን ወቅቶ ነበረ መሬት ላይ እንዲወድቅ ያደረገው። እዚህም በኋላ ግን በጸጸት እየኖረ ለሱ ምን ማድረግ እንዳለበት ጭምር እያሰበ ነው ያለው። ያኔ ቢንያም በራቸው ላይ ቆሞ ማን ነበረ ናፍቆኛል ብሎ ሲጠራው የነበረው? ግን የያፌት ቀኝ እጅ የሆነው ልጅ አሁን ላይ ሁለቱ ተግባብተው አንድ ላይ ስራቸውን እየሰሩ ነው ያለው። በምን መልኩ እንደሚያካሂዱትም ባይታወቅም። ሌላው ኤፍራታን በስተመጨረሻ ሲከታተላት የነበረውን ሰውዬ ስለሱ ሰው እናንሳ። ምናልባት ከልጇ ሞት ጋር ሊያገናኘው የሚችለው ነገር ሊኖር ይችላል ከዚህ ሰውዬ ጋር። አሁን ድረስ መጥፎም ይሁን ጥሩ ባህሪ ያላየንበት፣ ነገር ግን በድብቅ ኤፍራታን እየተከታተላት ነው። መጀመሪያ ጊዜ ቀብር ቦታ እንኳን ተመላልሶ አብሯት እየጠየቃት እንደሆነ አይተናል። ነገር በዛ መልኩ ሊቀርባት አይፈልግም። ይሄው ራሱ ልጅ ደግሞ ኤፍራታን የሚፈልጋት ሰውዬ ሌላ ሴት እንደምታፈቅረው ጭምር አይተናል። ያቺ ሴት የእህቱ ጓደኛ እንደሆነችም ጭምር በዛ መልኩ። ነገር ግን እየፈራች ያለችው ሌላ ሴት ሳያፈቅር አይቀርም። ነገር ግን በዚህ ሰዓት ደግሞ የራሴን ስሜት ለሱ መግለጽ የማልችልበት ሁኔታ ላይ ነው ያለው። እሱ ስለ ሌላ ነገር እያሰበ እንዴት ስለ ራሴ ስሜት እሱን ላስረዳው እችላለሁ ብላ ነው የምታስበው። በዚህ ሁኔታ ላይ እየቀጠለ ያለው ኤፍራታን የሚፈልጋት ለፍቅር እንዳይሆን እሷ ትዝታዎች ይመጡበታል። ባለችበት ሁሉ ሊረዳት ነው የሚፈልገው። ኤፍራታና እሱ እውነትም ይሄ ፍቅር ካለበት ኤፍራታ ላይ ድጋሚ ናታን የማይወጣው ጣጣ ውስጥ ይገባል ማለት ነው። በነገራችን ላይ እስካሁን ድረስ አብዛኞቻችሁ ለኛ ቅሬታ እንዳቀረባችሁት ሐረግ ድራማ ምዕራፍ 2 ከጀመረ በኋላ እንዲገባን አድርጎ አይደለም እስካሁን ክፍሎች እየሄዱ ያሉት። አብዛኞቹ ግራ እየገባችሁ ነው ያለው። ይህንን ነገር ግልጽ ለማድረግ ያክል የመጀመሪያው ምዕራፍ ላይ ሲያልቅ ብዙ ሰዎች ተጎድተዋል፣ ብዙ ሰዎች ተበታትነዋል። የመጀመሪያው የናታን ቤተሰቦች እንዳለ የተበታተኑ ሲሆን ከዛ በፊት ግን የተወሰኑ ጊዜያትን ኤፍራታና ያፌት አንድ ላይ ላይፋቸውን እያሳለፉ ነበር። በዛ መሃል ብዙ የተጎዱ ሰዎች ነበሩ። ቢንያም ያፌት ስልብ ብለው ነበር ከዛ ሰፈር የጠፉት። በመሃል ግን አንድ ችግር ይፈጠራል። ሙሉ ለሙሉ ቤተሰቡን ትርምስምሱን ያወጣው ነገር የኤፍራታ ልጅ ከሞተ በኋላ። ያኔ ይህ ሁሉ እንደዛ ሲደረግ ከዛ በፊት ግን ናታን ያፌትን ይዞት ነበር ወይንስ ከሞተ በኋላ ነው ያፌት የተያዘው? ያፌት ስለ ኤፍራታ ልጅ መሞትስ የሚያውቀው ነገር አለ? ያኔ ያፌት ናታን እንደዛ ሲተርበው የነበረበት ሰዓት ላይ ለካ ኤፍራታን አግብታት አብራት በምትኖርበት ሰዓት ላይ አንተ ልጅ መውለድ እንደማትችል አሁን ነበር የገባኝ። ያ ማለት ሚስቴን ብትወስዳትም ምንም ማድረግ አልቻልክም ነበር፣ ልጅ እንኳን እንዲወለድ ማድረግ አንችልም ነበር። ለዛ ነበር ለካ ያፌት ያኑላ ጊዜ ልጁ የናታን መሆኑን እያወቀ ነገር ግን እሱ በሰላም አብሯት መኖርን የመረጠው ለዛ ነበረ። ያፌት በዚህኛው ክፍል የሚያመልጥ ይሆናል። ካመለጠ በኋላስ የመጀመሪያው በቀሉና እቅዱ ምንድነው? ከነቢንያም ጋር ሲገናኛል ነቢንያምና ጓደኞቹም እየፈለጉ ያሉት ያፌት የት ነው የሚለውን ነገር ነው የሚፈልጉት። ሞቷል ወይንስ በህይወት አለ? ምናልባት ያለበትን ቦታ ካወቁና እሱ በህይወት እንዳለ የሚያውቁ ከሆነ ከዛ ቦታ ማስመለጥ ይችላሉ። ናታን ግን የቀላል ሰው አልነበረም። እዛ ቦታ ላይ ስንት ጠባቂዎችና ስንት ሰዎችን እንዳስቀመጠ የለም። የመጀመሪያው ተግባሩ የሚሆኑም ያፌት እነዛን ሰዎች ማጣራትና ከዛ በኋላ አምልጦ መውጣት ነው። ይህን ቀጣዩ ክፍል ላይ የሁሉንም መልስ አንድ ላይ የምናገኝ ይሆናል። እስካሁን ከተመቻችሁና አብራችሁን ካላችሁ ቪዲዮውን ላይክ ማድረጋችሁን አትርሱ። በዚሁ አጋጣሚ የኔን የግል ስራዬን ሳስተዋውቃችሁ አዲስ አበባ ውስጥ ቁጭ ብዬ የምሰራቸው ስራዎች አሉ። እናንተ በዛ መልኩ እኔ ጋር የምትፈልጉት እቃ ምናምን ካለ መጠየቅ ትችላላችሁ። ከዚህ በመቀጠል ያለው ቪዲዮ ላይ ስልኬን ታገኛላችሁ። እቃዎች እንዳለ እዚሁ አዲስ አበባ ውስጥ ሆኜ ወደ ተለያዩ ሰዎች በትዕዛዝ የማደርሳቸው እቃዎች ናቸው እና በእነዚህ እቃዎች ላይ ማንኛውንም ወይንም ዋጋ እናንተ ለቤተሰቦቻችሁ ወይንም
ለማንኛውም ሰው ለማዘዝ ከፈለጋችሁ እኔን በቴሌግራም በዋትስአፕ እና በኢሞ ማውራት ትችላላችሁ። እንደምታዩቸው የተለያዩ ስልኮችና የዋይፋይ ዕቃዎች፣ ታብሌቶች ለልጅ የሚሆኑ እነዚህ የተለያዩ ቦታ አገር ሆናችሁ እናንተ እያዘዛችሁ እዚህ ለቤተሰቦቻችሁ መላክ ይችላል። ከኤሌክትሮኒክስ ዕቃዎች ውጪ ያሉትን ዕቃዎችንም እኔ ጋር ማግኘት ትችላላችሁ። እነሱም በእርግጥ ራሴ ባልሸጣቸውም ዋጋውን የተለያዩ ከሚሸጡ ሰዎች ጋር ወይም መርካቶ አጠገቤ ስለሆነ እዛ ያለውን ዋጋ እያጣራው ለእናንተ መላክ እችላለሁኝ ማለት ነው። ከዚህ በቀደም እንደሚታወቀው በትልቁ ቻናሌ ላይ እነዚህን ዕቃዎች ሳደርስ ለብዙ ሰዎች ሳደርስና ብዙ ሰዎችም ሲያዙኝ ነበሩ። አብዛኛው ጊዜ ሰው እያዘዘኝ የነበረው የተለያዩ ስልኮችን ነበረ። እነዛንም ስልኮች አዲስ አበባ ውስጥ በአንድ ቀን እያደረስኩኝ ነው። ከአዲስ አበባ ውጪ ለሚገኙ ሰዎች ግን 2 እና 3 ሰዎች አንድ ላይ ወደዛ አካባቢ አቅጣጫ ሲያዙ ወዲያውኑ አደርስ ነበረ። ይህም የ1 ሳምንት ጊዜ ብቻ ነው የሚወስደው። ይህ ስራ አብዛኛውን ጊዜ እናንተን የሚያስፈራችሁ ታማኝነት ምን ያህል ነው የሚለው ነገር ነው። ያንን ደግሞ ማረጋገጥላችሁ ከዚህ ቀደም የላኩላቸው ሰዎች አብዛኛው በኢሞ እየመጡ የነበሩትን ልጆች ማንኛቸውንም እነሱን ማናገር ትችላላችሁ። እንደዛውም ደግሞ አንዳንዶቹ ለእምነት ብለው አንዴ ትንሽ ዕቃ ያዙና ያንን እንዳደረስኩላቸው ሲያውቁ በዚህ መልኩ ሌላዎችንም ዕቃዎች ማዘዝ ይችላሉ። የአበሻ ቀሚስ እና የተለያዩ ልብሶችም አሁን ትምህርት ሊጀምር አካባቢ የነበረ ጊዜ ደግሞ ቦርሳና ደብተሮች ብዙ ሰው አዘውኛል። ከልብ አመሰግናለሁ። ሌላው በዚሁ አጋጣሚ እናንተም የምትፈልጉት ዕቃ ካለና እንዳደርስላችሁ መልእክት ሊሆን ይችላል። ማንኛውንም ዕቃ የቤት ዕቃ ሊሆን ይችላል፣ ልብሶች እና የተለያዩ ፈርኒቸር ዕቃዎችም እንደዚሁ እያደረስኩ እገኛለሁ። ዋጋ ብቻ ማወቅም ከፈለጋችሁ እኔን ማናገር ትችላላችሁ። ለማንኛውም እስኪ ዋይፋዎቹን ላከልኝና ልንባጣቸውን የምፈልገው ማለት ነው። አመሰግናለሁ። በጣም አሪፍ ነው። እገዛለሁ፣ ግን አሁን ሳይሆን ወደፊት የልጄ ልደት እየደረሰ ስለሆነ እንደ ስጦታ ትልክ ታደርስልኛለህ። እዛው አዲስ አበባ ወደ ለገሃር አካባቢ ናቸው እና እዛ ታደርስልኛለህ። እደውዬ እነግርሃለሁ ሁሉን። አሁን ገባኝ። እና ዋይፋው ስንት ብር ነው? እና የዋይፋው ዋጋው ስንት ብር ነው? ልትነግረኝ ትችላለህ? ይሄኛው ስንት ነው? እና ስንት ጂቢ ነው? እንዴት ነህ? ሁሉ ሰላም አለኝ። እኔ ደህና ነኝ። አንተ እንዴት ነህ? ቆይታ እንዴት ነህ? ሁሉ ሰላም። ኧረ ችግር የለም። ቀሪውን ያኔ በ30 ሁሉንም አስገባልሃለሁ። ያንተንም የእሷንም የሁሉንም ባንዴ አስገባዋለሁ። ችግር የለውም። ያኔ አንተ የምትሰጣት ከሆነ ትጀምረዋለች። ማይማር ይሄንን እስቲ አጣራ። ኮፍያዎች ስንት ናቸው? እስቲ ጠይቅ እስቲ እና አጣራሽ። ብዙ አይነት ነው ያለው፣ ግን ይሄንን ነው ያደረኩልክ። እስቲ እንትን ያልኩት የላኩልክ። እስቲ ቦሌ ያምጣውና ከዛ አንተ ጋር ገከው ሻንጣውን ማለት ነው። ከዛ በኋላ አንድ ላይ ነው የምትሰጣ ከሞባይሉ ጋር ማለት ነው። ከይቅርታ ጋር ግን ከልብ ላስቸግርክ ነው። ዋትስአፕ ላይ ልልክልሃለሁ የሰውየውን ቁጥር ማለት ነው። እና የት ነው አለኝ ሉሉ ምንድነው እሱን እስቲ አንተ ከዛ እሱን ካመጣክ በኋላ ተደውለልካለች። የጀመሩት ከዚህ በፊት በነበሩት ቪዲዮዎች ላይ በለቀኩት ማስታወቂያ ነው። ያው ለሌሎቹ እና አዲስ አበባ ውስጥ ቅርብ ለሆኑ ሰዎች ወዲያውኑ በአንድ ቀን ውስጥ አድርሰንላቸዋል። እናም የተለያዩም ሰዎች አሁን ላይ ትክክለኛ እኔ እንደምሰራ ለማወቅ የመጡና እናም በቀጣይ ደሞዛቸው ወይንም በሌላ ጊዜ ዕቃ ሲፈልጉ ከኛ ማዘዝ እንደሚችሉ አረጋግጠው ሄደዋል። ያንን ብቻ ለማወቅ ብቻ ሳይሆን የተለያዩ ዕቃዎችን ዋጋቸው ምን ያህል ነው ወይንም እናንተ ካላችሁበት ሱቅ ወይንም እናንተ ካላችሁበት ሰፈር ጋር ዋጋውን ምን ያህል ቅናሽ ነው የሚለውን ካያችሁ ዕቃውን ወዲያውኑ ማዘዝ ትችላላችሁ። በክፍለ ሀገር ያላችሁና የተለያየ ቦታ ለምትኖሩ ለምሳሌ ወደ ወላይታ አካባቢ ብዙ ሰዎች ዕቃ እንዳዘዛችሁኝና አንድ ላይ ልልክላችሁ 1 ሳምንት ጊዜ ጠይቄያችሁ ነበረ። ያም ሆነም ወደ ራቅ ወዳሉ ቦታዎች ላይ ዕቃ የምንልከው 3 እና 4 ሰዎች ስትሆኑ ነው። ዕቃውን ወዲያውኑ አንድ ላይ የምናደርስላችሁ ይሆናል። ለጊዜው ግን አዲስ አበባ ውስጥ ለሆናችሁ ዋና ዋና የሚባሉ ወደ ባህር ዳር፣ ወደ ጎንደርና ወደ ባህር ዳር ሌላው መስመር በሚገኙ ቦታዎች አንድ ላይ ዕቃዎችን እንልካለን። እናንተ ብቻ በተለመደው መልኩ ከኛ ምንም አይነት መረጃ ማግኘት ስለምትችሉ በዚህ ሁኔታ ላይ መጠየቅም ትችላላችሁ። በቴሌግራም በዋትስአፕ እና በኢሞ እዚህ ፊት ለፊት ላይ የምታዩት ቁጥር በዚህ እኔን ማናገር ትችላላችሁ። መልካም ጊዜ።